ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ነገ ምሽት 2 ሰዓት ተኩል ላይ ሊቨርፑል ከበርንማውዝ ጋር የሚያደርጉት የፕሪሚየር ሊግ የ23ኛ ሳምንት ጨዋታ አለ። ከዛ ጨዋታ በፊትም አሰልጣኝ አርነ ስሎት ከጋዜጠኞች ጋር ቆይታ አድርገው ነበር። በዛ ቆይታችሁም የተለያዩ ጥያቄዎችን ተጠይቀው ለነዛም ምላሽ ሰጥተዋል። ምን ተጠየቁ፣ ምንስ መለሱ የሚለውን ይዤላችሁ መጥቻለሁ። እስከ መጨረሻም ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉትን በአክብሮት እጠይቃለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጋብዛለሁ። አሁን በቀጥታ ወደ ጋዜጣዊ መግለጫ የምንገባ ይሆናል። አብራችሁን ቆዩ። በመጀመሪያም አሰልጣኝ አርነ ስሎት የተጠየቁት በዶሚኒክ ሶቦስላይ ዙሪያ ነበረ። ዶሚኒክ ሶቦስላይ ሰሞኑን በተለያዩ ነገሮች ስሙ እየተነሳ ነው የሚገኘው። ከባርንስሌ ጋር ንቆናል በሚል አሰልጣኙ ሲወቅሰው ነበረ። ከበርንሌ ጋር ፔናልቲ መሳቱ አይዘነጋም። እንደዚሁም ደግሞ ከማርሴ ጋር ደግሞ የሚገርም ቅጣት ምት ማስቆጠር ችሏልና እንዴት ነው የዘንድሮ ብቃቱን የሚመለከቱት? በተጨማሪም በቡድኑ ውስጥ ያለው የመሪነት ብቃትን እንዴት ይመለከቱታል ተብሎ ተጠይቀው ነበረ። እሳቸውም በምላሻቸው ዶሚኒክ ሶቦስላይ ዘንድሮ በጣም ምርጥ የሚባል ሲዝንን እያሳለፈ ነው የሚገኘው። በእርግጥ ሰሞኑን በሁለት አጋጣሚዎች ላይ ኢንቮልቭ አድርጓል። እነዛም ጥሩ የሚባሉ አይደለም፣ የሱ ስታንዳርድም አይደለም። ፔናልቲም ብዙ ሲስት የተመለከትነው ተጫዋች አይደለም። ከባርንስሌ ጋር እሱ የማይጠበቀን ስህተትን ሲሰራ ተመልክተናል። ከማርሴ ጋር ደግሞ በጣም ስማርት የሆነች ግብን ማስቆጠር ችሏል። በእርግጥ ከኛ ከአሰልጣኙ ክፍልም እገዛም አግኝቶ ነበር። ነገር ግን ድንቅ የምትባል ጎልን ማስቆጠር የቻለ ተጫዋች ነውና በጣም ምርጥ የሚባል እንቅስቃሴን እያደረገ ነው የሚገኘው። ከኳስ ጋርም ከኳስ ውጭም በጣም አስደናቂ የሚባል ብቃቱንም እያስመለከተን ነው የሚገኘው። ጎሎችን እያስቆጠረ ነው፣ አሲስትም እያደረገ ነው። በቅርቡም እንደውም በነበረ ጨዋታ ላይ ሂጎ ኤኪቲኬ በጣም ድንቅ የሚባልን ኳስ አቀብሎት ነበረ። ነገር ግን ሂጎ ኤኪቲኬ ከሞከራት በኋላ አንገት ልትቀጭበት እችላለች እንጂ ተጨማሪ አሲስትም ሆኖ ሊመዘገብለት የሚችልበትም እድልም ተፈጥሮ ነበርና በአጠቃላይ ድንቅ የሚባል ሲዝንን እያሳለፈ ነው የሚገኘው። እንደዚሁም በቡድን ውስጥ በመሪነት ደረጃ ባለው ሚናም ከተመለከትን በጣም እየተሻሻለ እየመጣ ነው የሚገኘው። ምንጊዜም እንግዲህ አንድ መሪ መሆን የሚፈልግ ሰው ካለ በኤግዛምፕል ነው መምራት መቻል ያለበት። ያንንም ነገር ደግሞ ዶሚኒክ ሶቦስላይ እየተገበረው ነው የሚገኘው። እኔ እንኳን በቆየሁባቸው 1.5 ዓመት ጊዜ ውስጥ እንግዲህ ይህንን ነገር በተደጋጋሚ ስንመለከተው የነበረ ነገር ነው። በተለይ ደግሞ ከኳስ ውጭ የሚያደርጋቸው እንቅስቃሴዎች በጣም የሚያስደንቁ ናቸው የነበሩትና በኤግዛምፕል ነበረ ሲመራ የነበረው። እንደዚሁም ደግሞ ከኳስ ጋርም ካለፈው ሲዝን አንጻር ዘንድሮ በጣም የተሻለውን ዶሚኒክ ሶቦስላይ ተመልክተ ነው። ባለፈው ሲዝንም በጣም ነበረ የምወደው የነበረው፣ ዘንድሮ ደግሞ ያ የበለጠ እንድወደው አድርጎኛልና በዚህ ሰዓት ሶቦስላይ በኮንፊደንስ እየተጫወተ ያለ ተጫዋች ነው። ድንቅ ጊዜንም እያሳለፈ የሚገኝ ተጫዋች ነው የሚል ምላሽን ሰጥቷል። በመቀጠልም ከመጀመሪያው ዙር አንጻር ስንመለከተው በርንማውዝ እና ሊቨርፑል አሁን ላይ ከመጀመሪያው ምን ለየት ያለ ነገር አላቸው? ምንድነው የተለየው ነገር ያ ጨዋታና ይህ ጨዋታ የሚል ጥያቄን ተጠይቀው ነበረ። እሳቸውም በምላሻቸው ያና ይህ ጨዋታ የሚለየው አንደኛ በበርንማውዝ በኩል በጉዳት ይህ ጨዋታ የሚያመልጣቸው ተጫዋቾች አሉ። እንደዚሁም ሴሜዮንም ወደ ማንቸስተር ሲቲ መሸጥ ችሏል። በእኛ በኩልም ከተመለከትን በመጀመሪያው ጨዋታ ላይ ራያን ግራቨንበርክ በቅጣት ምክንያት አልተሰለፈም ነበረ። በዚህ ጨዋታ ላይ ግን የሚኖር ይሆናል። ከዛ ውጭ ግን ይዘውት በሚገቡት አሰላለፍ እኛም ይዘነው በምንገባው አሰላለፍና በአጮት ስታይል ግን ያን ያህል ልዩነት አለ ብዬ አላስብም። በርንማውዞች እንግዲህ በጣም ኢንቴንስ የሆኑ ቡድን ናቸው። ምናልባትም በፕሪሚየር ሊግ ውስጥ እስከ ቶፕ 5 ድረስ ያሉ ቡድን ናቸው በኢንቴንሲቲ እና እዚህ ጨዋታ ላይ ስትሄድ አንተም ኢንቴንስ መሆን መቻል አለብህ። በጣም ፈጣን ጨዋታን መጫወት መቻል አለብህ። በጥንካሬ መጫወት መቻል አለብህ። ምክንያቱም እንደዛ ማትጫወት ከሆነ በርንማውዞች ክፉኛ ቅጣት ሊቀጡ ይችላሉ። ያንንም እንግዲህ በተደጋጋሚ የተመለከትነው ነገርና ከባድ ጨዋታ እንደሚሆን እንጠብቃለን። በተለይ ደግሞ ባለፈው ሲዝንም በዚህ ሜዳ ላይ አሸንፈን መውጣት ይችለናል። ነገር ግን ደግሞ ጨዋታውን ከተመለከታችሁ በጣም አስቸጋሪ የሚባል ጨዋታ ነው የነበረውና በዚህ ጨዋታ ላይ እንግዲህ ይህንን ነገር እንጠብቃለን። በእርግጥ ከተጫዋቾቹ በነገው ጨዋታ ላይ በጣም ብዙ ነገርን ነው የምንጠብቀው። ምክንያቱም ደግሞ ከሻምፒየንስ ሊግ ካደረግነው ጨዋታ በኋላ 2 ቀናቶችን ብቻ አርፈን ነው ወደዚህ ጨዋታ እየሄደን የምንገኘው። ምናልባትም በአውሮፓ ከሚወዳደሩ ክለቦች መካከል እኛ ብቻ ነን 2 ቀን ብቻ እረፍት የተሰጠ ሐሙስ ከሚጫወቱ ቡድኖች በስተቀር ማለት ነውና ያ ነገር ትንሽ አስቸጋሪ ሊያደርገው ይችላል። ነገር ግን ደግሞ ይህ ነገር ሲፈጠር ለመጀመሪያ ጊዜ አይደለም። በዚህ ሲዝንም ይህ ነገር ሲፈጠር ነበር። በነዛ ጨዋታዎች ላይም አሸንፈን ስንወጣ ነበርና ለኛ አዲስ ነገር አይደለም። እናም በዚህ ጨዋታ ላይም ጨዋታውን አሸንፈን ለመውጣት ነው የምንገባው የሚል ምላሽን ሰጥተዋል። በመቀጠልም ኮናቴን አነጋግረውት ነበር ወይ የሚል ጥያቄን ተጠይቀው ነበር። እሳቸውም በምላሻቸው አዎ አናግሬዋለሁ፣ ጥቂት ጊዜም ቢሆን አናግሬዋለሁ። ነገር ግን ስለምን ተነጋገረን የሚለውን ነገር እዚህ ላይ ወጥቼ የምናገረው ነገር አይደለም፣ የፕራይቬት ማተር ነው። ነገር ግን በጣም የሚያሳዝን ነው የነበረውና ለዛም እንግዲህ ለቤተሰቦቹም ለራሱም ትንሽ ጊዜ ያስፈልጓል የሚል ምላሽን ሰጥተዋል። በመቀጠልን የሚሎስ ኪርኬዝን እስካሁን ድረስ ያደረገውን እንቅስቃሴ እንዴት ተመለከቱታላችሁ? ቆይታውን እንዴት ታዩታላችሁ? ከዚህስ በኋላ የሮበርትሰን እጣ ፈንታ ምን ሊሆን ይችላል የሚል ጥያቄን ተጠይቀው ነበረ። እሳቸውም በምላሻቸው ሚሎስ ኪርኬዝን እንደዚሁም ሌሎች አዳዲስ ተጫዋቾችን ከተመለከታችሁ ሊጉን እስኪላመዱ ቡድኑን እስኪላመዱ ድረስ ጊዜ ያስፈልጋቸዋል። እንደዛም ሆኖ ግን አሁን ላይ እየተሻሻሉ እየመጡ ነው የሚገኙት። ሚሎስ ኪርኬዝም ሌሎችም ተጫዋቾች እድገት እያሳዩ ነው የሚገኙት። ከቡድኑ ጋር በደንብ እየተዋሃዱ ነው እየመጡ የሚገኙት። ሚሎስ ኪርኬዝ እንደሚታወቀው ወደ ሊቨርፑል ሲመጣ በሳምንት 3 ጨዋታዎችን የመጫወት ልምድ የለውም ነበር። ምናልባት በተወሰኑ አጋጣሚዎች ሊጫወት ይችላል። ነገር ግን ደግሞ
ሁል ጊዜ በሳምንት 3 ጊዜ የመጮት ልምድ የለውም ነበረ። አሁን ላይ እንግዲህ ያንን ልምድ እያገኘ ነው የሚገኘው። በሳምንት 3 መጮት እየጀመረ ነው የሚገኘው። በዛ ምክንያትም ነው በማርሴይ ጨዋታ ላይም በቋሚነት ላሰልፈው የቻልኩትም። በዛ ጨዋታ ላይም እንግዲህ ምርጥ የሚባል እንቅስቃሴን ማድረግ ችሏልና በየጊዜው ራሱን እያሻሻለ እየመጣ ያለ ተጫዋች ነው። ከዚህ በኋላም እንግዲህ ራሱን በደንብ ያሻሽላል ብለንም እንጠብቃለን። ሁልጊዜም እንግዲህ ሊቨርፑሎች ተጫዋቾችን ሲያስፈርሙ በዚህ ሲዝንም እንኳን በክረምት የዝውውር መስኮት ያስፈረምናቸውን ተጫዋቾች ከተመለከታችሁ በጣም ወጣት የሚባሉ ተጫዋቾች ናቸው። ነገር ግን ወጣት ቢሆኑም ደግሞ በጣም ድንቅ እንቅስቃሴን እያደረጉ ያሉ ተጫዋቾች ናቸውና እነዚህ ተጫዋቾች ከዚህ በኋላ ምርጥ መሆናቸው አይቀርም። በዚህ ሲዝን መሻሻላቸው አይቀርም። በቀጣይ ሲዝንም የተሻሉ ተጫዋቾች መሆናቸው አይቀርም። ከዛ በኋላ ባለውም ሲዝን በጣም የተሻሉ ተጫዋቾች መሆናቸው አይቀርምና ሊቨርፑሎች ተጫዋቾችን ሲያስፈርሙ አሁን ላይ ምርጥ ሆኖ ከዛ በኋላም ግን በደንብ መሻሻል የሚችሉ በጣም ምርጥ መሆን የሚችሉ ተጫዋቾችን ነው የምናስፈርመው። እናም ያንንም ነገር እንግዲህ ከሚሎስ ኪርኬዝ እየተመለከተ ነው የምንገኘው። በጣም ጥሩ ተጫዋች ነበረ። አሁንም ደግሞ ያንን ብቃቱን እያሻሻለ እየመጣ ነው የሚገኘው። እንደዛም ቢሆንም ግን በእድሜ ተለቅ ያሉ ተጫዋቾችን በጣም በምርጥ ብቃታቸው ላይ እንዲገኙ ማድረግ አለብን የሚል ምላሽን ሰጥተዋል። በመቀጠልም መሐመድ ሳላህ ከማንቸስተር ዩናይትድ በመቀጠል በርንማውዝ ላይ ነው በጣም ብዙ ጎሎችን ማስቆጠር የቻለውና በዚህም ምክንያትም በነገው ጨዋታ ላይ በቋሚነት ይጀምራሉ ብላችሁ ታስባላችሁ? በተለይ ደግሞ ለመጨረሻ ጊዜ በፕሪሚየር ሊጉ መጫወት የቻለው ከብራይተን ጋር ነው የነበረው ከአፍሪካ ዋንጫ በፊትና ረዥም ጊዜ ሆኖታል በፕሪሚየር ሊግ ላይ ከጀመረና በዛ ምክንያት በነገው ጨዋታ ላይ በቋሚነት ሊጀምር ይችላል ብላችሁ ታስባላችሁ የሚል ጥያቄን ተጠይቀው ነበር። እሳቸውም በምላሻቸው ሳላህ በበርንማውዝ ላይ ብቻ አይደለም ጎሎችን እያስቆጠረ የሚገኘው በሌሎች ክለቦች ላይም ጎል ሲያስቆጠር መመልከት እችለናል። በማርሴይ ጨዋታ ላይም እንግዲህ ሙሉ 90 ደቂቃ ተጫውቷል። እሱ ብቻ አይደለም ሌሎችም ተጫዋቾች ሙሉ 90 ደቂቃ መጫወት ችሏል። በትናንትናው እለትም እንግዲህ የሪከቨሪ ስራ የማገገም ስራ ስንሰራ ነበረ። ዛሬ ላይ እንግዲህ ትሬኒንግ ይኖረናል። የልምምድ ፕሮግራማችንን ተመልክተን በነገ ጨዋታ ላይ በቋሚነት ይጀምራል አይጀምርም የሚለውን ነገር የምንወሰን ይሆናል። ነገር ግን መሐመድ ሳላህን ከተመለከታችሁ ሁልጊዜም ሬዲ ነው ዝግጁ ነው ለጨዋታዎች የሚል ምላሽን ሰጥተዋል። በመቀጠልም ጀረሚ ፍሪምፖንግ ባለፉት 4 ጨዋታዎች በቋሚነት እየጀመረ ነው የሚገኘውና ይህም ሲሆን እንግዲህ ለሊቨርፑል ከፈረመ በኋላ ለመጀመሪያ ጊዜ ነውና ወቅታዊ ብቃቱን እንዴት ተመለከታችሁት? እድገቱንስ እንዴት አያችሁት? ከዚህስ በኋላ ለመሐመድ ሳላህ ምርጥ ብቃት ማሳየት ምን ያህል ተጽዕኖ ይፈጥራል ብላችሁ ታስባላችሁ የሚል ጥያቄን ተጠይቀው ነበረ። እሳቸውም በምላሻቸው ጀረሚ ፍሪምፖንግ ተደጋጋሚ ጨዋታዎችን በቋሚነት እየጀመረበት ያለው ዋነኛው ምክንያት ከማርሴይ ጨዋታ በፊት መሐመድ ሳላህ በቡድን ውስጥ አልነበረም። እንደዚሁም ደግሞ በዚህ ሰዓትም ኮነር ብራድሊ በጉዳት ላይ ነው የሚገኘውና እነዚህን ሁለት ቦታዎች ደግሞ ከቨር ማድረግ የሚችል ተጫዋች ያለን ጀረሚ ፍሪምፖንግ ነውና ስለዚህ አማራጭ ስለሌለንም ጭምር ነው በዛ ቦታ ላይ እየጀመረ የሚገኘው። በእርግጥ በእነዚህ ቦታዎች ላይም በጣም ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘው። ነገር ግን ደግሞ የራሱ የሆነ ሪስክ አለው። ምክንያቱም ከረጅም ጊዜ ጉዳት በኋላ ነው ወደ ሜዳ የተመለሰውና ከዛ በኋላ ተደጋጋሚ ጨዋታዎችን እየጀመረ ነው የሚገኘው። እናም ረጅም ጊዜ የተጎዳ ተጫዋች ተደጋጋሚ ጨዋታዎችን ስታስጀምረው ደግሞ ለጉዳት ሊዳረግ ይችላልና ያንንም ሪስክ እየወሰድን ነው እያሰለፍ ነው የምንገኘው። ነገር ግን ደግሞ በተሰለፈበት አጋጣሚው ላይ በጣም ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘው። በተለይ ደግሞ የተለያዩ የአንድ ለአንድ ግንኙነቶችን እያሸነፈልን ነው የሚገኘው። ያ ደግሞ ጨዋታውን አሸነፈ ለመውጣት በጣም ከፍተኛ አስተዋጽኦ አለው። ለምሳሌ በማርሴይ ጨዋታ ላይም ያንን ነገር ሲደግም መመልከትም እችላለንና የሱ በሜዳ ላይ መገኘት በምርጥ ብቃቱ ላይ መገኘት ለመሐመድ ሳላህ ብቻም ሳይሆን ለቡድኑም በጣም ከፍተኛ ጥቅም የሚሰጥ ተጫዋች ነውና ባለፉት 4-5 ጨዋታዎችም ያንን ምርጥ ብቃቱን እያሳየን ይገኛል የሚል ምላሽን ሰጥተዋል። በመቀጠልም ባለፉት 6 ጨዋታዎች 3ቱ ላይ ጎል ሳይቆጠርባችሁ ነው መውጣት የቻላችሁትና በመከላከል ደረጃ እየተሻሻልን መተናል ብላችሁ ታስባላችሁ የሚል ጥያቄን ተጠይቀው ነበረ። እሳቸውም በምላሻቸው አዎ እየተሻሻለን እየመጣ ነው። ያ ደግሞ ለሁሉም ግልጽ የሆነ ነገር ነው። ባለፉት 13 ጨዋታዎች ምንም አይነት ሽንፈት አላስተናገድንም። ያም ብቻም ሳይሆን በጣም ትልቅ ቻንስም እየተፈጠረብን አይደለም የሚገኙ። ምናልባት ከሌሎች ጨዋታዎች አንጻር ስንመለከተው በብራይተንና በማርሴይ ጨዋታ ላይ ነው እድሎች የተፈጠሩብን እንጂ ከዛ ውጭ ያሉትን ጨዋታዎች ስንመለከት ተጋጣሚ ቡድኖች ብዙ እድሎችን ፈጥረውብናል ብዬ አላስብም። በእነዚህ 2 ጨዋታዎች ላይም ስንመለከት ራሱ ሙሉ ሲዝኑን ብዙ እድሎች ሳይፈጠሩብን ልታጠናቀቅ አችልም። በእግር ኳስ ላይ እነዚህ አይነት ነገሮች መፈጠራቸው አይቀርም። በእንደዚህ በሚፈጠሩበት ሰዓት ደግሞ በጣም አስደናቂ የሚባል በረኛ የሚኖር ከሆነ ጎል ሳይቆጠርብን መውጣት ይችላል። ያንንም ነገር ደግሞ በማርሴይ ጨዋታ ላይ በደንብ መመልከት ችለናል። በመጀመሪያው አጋማሽም ሁለተኛው አጋማሽ ላይም በጣም ጥሩ የሚባል እድሎችን ፈጥረው ነበረ። ነገር ግን በጣም አስደናቂ የሚባል በረኛ ስላለን ጨዋታውን አሸንፈን ልንወጣ ችለናል የሚል ምላሽን ሰጥተዋል። በመቀጠልም ካለፉት 13 ያለመሸነፍ ጉዟችሁ ውስጥ በበርንሊ የመጀመሪያው አጋማሽ እንደዚሁም በማርሴይ ጨዋታ ላይ ያሳየችሁት እንቅስቃሴ በጣም የሚያስደንቅ ነው የነበረውና የነዚህ 2 ጨዋታዎች ላይ ያሳየችሁት እንቅስቃሴ ለቀጣይ ለሚቀሩ ጨዋታዎች እንደ መነሻ ሊሆን ይችላል ብላችሁ ታስባላችሁ ወይ የሚል ጥያቄን ተጠይቀው ነበር። እሳቸውን በምላሻቸው በሁለቱ ጨዋታ ላይ ጥሩ የሚባል እንቅስቃሴን ማድረግ ችለናል። ነገር ግን ደግሞ ሁለቱ ጨዋታዎች ላይ ብቻ አይደለም በአርሰናል ጨዋታ ላይ በጣም ምርጥ የሚባል እንቅስቃሴ ማድረግ ችለናል። ከዛ ውጭም እንግዲህ በተለያዩ ጨዋታዎች ላይ በጣም ምርጥ የሚባል እንቅስቃሴ ስናደርግ ነበር። አንዳንድ ተጫዋቾችም በግላቸውም በጣም ምርጥ የሚባል ምሽትንም ሲያሳልፉ
መመልከት ይችላል። ነገር ግን ደግሞ አስቸጋሪ የሚያደርገው ነገር ቢኖር ምንድነው ቴብሉን ከተመለከትን ያንን ነገር አያሳይም። ምክንያቱም አንዳንድ ጨዋታዎች ላይ መሸነፍ ችለናል። ጥሩ እንቅስቃሴ አድርገንም አቻ የወጣንበት የተሸነፍንባቸው ጨዋታዎች አሉና ያ ነገር አሁን ላይ እያሳየ ነው ያለነውን ብቃት የተሻሻልንበትን ሂደትን ላያሳይ ይችላል። ነገር ግን ደግሞ እንደ ቡድን አሁን ላይ በጣም ጥሩ ቦታ ላይ ነን ብዬ ነው የማስበው። በእርግጥ ከዚህ የተሻለ ነገሮችን ማድረግ እንችላለን። አሁን ለምሳሌ ፍሎሪን ቪርትስን ከተመለከትን መጀመሪያዎቹ አካባቢ ላይ ጎል እያስቆጠረ አይደለም፣ አሲስት እያደረገ አይደለም የሚል ወቀሳ ሲደርስበት ነበረ። በእርግጥ ጨዋታዎችን ከተመለከታችሁ ያንን ነገር ለማድረግ በጣም የተቃረበበት ሁኔታዎች መፈጠር ችለው ነበረ። ነገር ግን ሳያደርግ ቀርቷል። በቅርብ ጊዜያቶች ደግሞ ጎልም እያስቆጠረም ነው፣ አሲስትም እያደረገ ነው። ከዛም በተጨማሪም ግን እነዚህን ነገሮች በደብል ማድረግ የሚችልባቸውም አጋጣሚዎችም አግኝቶ ነበር። ጎል ማስቆጠር የሚችልባቸውም አጋጣሚ አግኝቷል። እንደዚሁም ደግሞ አሲስት ማድረግ የሚችልባቸውም አጋጣሚዎችም አግኝቶ ነበርና በጣም እየተሻሻለ የመጣ ተጫዋች ነው። እንደ ቡድንም በጣም እየተሻሻለን እየመጣ ነው የምንገኘው። ባለፉት 2 ጨዋታዎች ላይም በጣም አስደናቂ የሚባል እንቅስቃሴ ማድረግ ችለናል። እናም ከዛ በፊትም በነበሩ ጨዋታዎች ላይም የተሻለ የሚባል እንቅስቃሴም ስናደርግም ነበረና በዚህ ሰዓትም እንደ ቡድን በጣም የተሻለ ቦታ ላይ ነን የምንገኘው። ከዚህ በኋላም ከዚህ የበለጠ የተሻለን እንሆናለን ያን በእርግጠኝነት መናገር እፈልጋለሁ የሚል ምላሽን ሰጥተዋል። በመቀጠልም አሁን ባለኝ የቡድን ስብስብ ደስተኛ ነኝ ሲሉ መደመጥ ችለዋልና አሁን ላይ እንግዲህ የጃንዋሪ ዝውውር መስኮት ሊዘጋ የሳምንት ጊዜ ብቻ ነው የቀረውና ከዚህ በኋላ በሚኖሩ ቀናቶች ውስጥ ተጫዋቾችን እናስፈርማለን ብላችሁ ታስባላችሁ ወይስ እስከ ሲዝኑ መጨረሻ ባላችሁ ስኳድ ትቆያላችሁ የሚል ጥያቄን ተጠይቀው ነበር። እሳቸውም በምላሻቸው በዚህ ሰዓት እስከ ሲዝኑ መጨረሻ ድረስ ባለኝ ስኳድ እቆያለሁ ብዬ ነው የማስበው። ነገር ግን ደግሞ ሁልጊዜም እንደምለው ሊቨርፑሎች አጋጣሚን የሚያገኙ ከሆነ ጥሩ የሚባል ኦፖርቹኒቲ የሚያገኙ ከሆነ ተጫዋቾችን ሊያስፈርሙ የሚችሉበት እድል አለ። ነገር ግን እስካሁን ድረስ ባለው ነገር ግን እስከ ሲዝኑ መጨረሻ ድረስ ባለኝ ስኳድ የምንቀጥል ይሆናል የሚል ምላሽን ሰጥተዋል። በመቀጠልም ጆ ጎሜዝ አጋጣሚ ተጠቅሞ በማርሴይ ጨዋታ ላይ ድንቅ የሚባል እንቅስቃሴን ማሳየት ችሏልና ከዚህ በፊት እንግዲህ ሲጠቀሙበት የነበረው በአብዛኛው ጊዜ በቀኝ ፉልባክ ላይ ነውና የቀኝ ፉልባክ ቦታ እና የመሀል ተከላካይ ቦታ ደግሞ የሚጠይቀው የፊዚካል ዲማንድ በጣም የተለያየ ነው። ምክንያቱም በቀኝ ፉልባክ ቦታ ላይ እላይታች ማለት ማጥቃትን መከላከልም የግድ ይፈልጋልና ጆ ጎሜዝን ከዚህ በኋላ ጉዳት እንዳያጋጥመው ሲባል እንደዚሁም ደግሞ በቀኝ ፉልባክ ላይ ሌሎች መጮት የሚችሉ ተጫዋቾች ልክ እንደነ ራምሴና ሰውዝ ላይ አይነት ተጫዋቾች ስላሉ ከዚህ በኋላ በመሀል ተከላካይ ቦታ ላይ ያጫውቱታል ወይ የሚል ጥያቄ ተጠይቀው ነበረ። እሳቸውም በምላሻቸው ሁልጊዜም ቢሆን ተጫዋቾችን የምናዘጋጃቸው በሚያስፈልጋቸው ልክ ነው፣ ለቦታቸው በሚሆነው ልክ ነው። ጆ ጎሜዝን በቀኝ ፉልባክ ላይ በሚጫወትበት ሰዓት ለዛ እንዲሆን አድርገን ነበረ ስናዘጋጀው የነበረው። በዛም እንግዲህ ጥሩ የሚባል እንቅስቃሴ ሲያደርግ መመልከት ይችለናል። በማርሴይ ጨዋታ ላይ በመሀል ተከላካይ ቦታ ላይ ነበር የተጫወተው። በዛም በጣም ጥሩ የሚባል እንቅስቃሴን ማድረግም የቻለ ተጫዋች ነው። በእርግጥ ጆ ጎሜዝ በተደጋጋሚ ጉዳት የሚያጋጥመው ተጫዋች ነው። እንደዛ ቢሆንም ግን በተሰለፈባቸው ጨዋታዎች ላይ ደግሞ ብዙ የመዘጋጃ ጊዜ ሳይፈልግ ራሱ በጣም ድንቅ የሚባል እንቅስቃሴን ማድረግም ችሏል። ብዙ ጊዜ እንግዲህ ተጫዋቾችን ከተመለከትን ከጉዳት ሲመለሱ ወደ ብቃታቸው ለመመለስ ረዥም ጊዜ ይፈልጋሉ። ጆ ጎሜዝ ግን እንደዛ አይነት ተጫዋች አይደለም። በሚያስፈልገው ሰዓት በምናስገባበት ሰዓት በጣም ጥሩ የሚባል እንቅስቃሴን ሲያደርግ መመልከት ይችላል። እናም በቀኝ ፉልባክ ከኢንተር ሚላን ጋር ባደረገው ጨዋታ ላይም በጣም አስደናቂ የሚባል እንቅስቃሴን ማድረግም ችሏል። እንደዚሁም ደግሞ በማርሴይ ጨዋታ ላይም በመሀል ተከላካይ ስፍራ ላይ ተጫውቶም አስደናቂ የሚባል ጨዋታን መጫወት ይችላል። ከኳስ ውጭም ከኳስ ጋርም በጣም ጥሩ የሚባል ተጫዋች ነው የነበረው። ነገር ግን በነገው ጨዋታ ላይ በቋሚነት ይሰለፋል የሚለው ነገር እስካሁን ድረስ እርግጠኛ አይደለም። ምክንያቱም እንግዲህ ለረጅም ጊዜ በጉዳት ምክንያት ከሜዳ ርቆ ነበርና በዛም ምክንያትም እንግዲህ አንድን ተጫዋች ተደጋጋሚ ጨዋታዎችን ማጫወት ለጉዳት የሚዳርግ ነው የሚሆነውና በትናንትናው ዕለት የማገገም ስራን መስራት ችሎ ነበርና ዛሬም እንግዲህ ትሬኒንግ ያደርጋል። ከዛ በኋላ እንግዲህ ምን ላይ ነው የሚለውን ነገር ተመልክተን በነገው ጨዋታ ላይ ይጀምራል አይጀምርም የሚለውን ነገር የምንወስን ይሆናል የሚል ምላሽን ሰጥተዋል። በመቀጠልም በዚህ ሰዓት እንግዲህ ጥሩ የሚባል መሻሻልን እያሳያችሁ ነው የሚገኙና ከዚህ በኋላ ቶፕ ፎርን ይዛችሁ እናጠናቀቃለን ብላችሁ ታስባላችሁ ወይ የሚል ጥያቄን ተጠይቀው ነበረ። እሳቸውም በምላሻቸው አዎ ቶፕ ፎር ይዘን እናጠናቀቃለን ብለን እናስባለን፣ በጣም ኮንፊደንሱም አለኝ። ምክንያቱም ደግሞ በጣም ጥሩ የሚባሉ ተጫዋቾች አሉ። በእርግጥ በእግር ኳስ ውስጥ እንግዲህ መተንበይ ትንሽ ያስቸግራል። ምክንያቱም የተለያዩ ጉዳቶች ሊያጋጥሙ ይችላሉ። እነዛ ጉዳቶች የማያጋጥሙ ከሆነ ግን አሁን ላይ እንደ ቡድን በጣም ጥሩ የሚባል ቦታ ላይ የምንገኘው። ከዚህ በኋላ እንግዲህ በጣም እየተሻሻለን እንሄዳለን ብዬ ነው የማስበውና የተጫዋቾች ጉዳት የማያጋጥመን ከሆነ ከዚህ የተሻለ ነገርን ከኛ እንጠብቃለን የሚል ምላሽን ሰጥተዋል። በስተመጨረሻም በተጫዋቾች ጉዳት ዙሪያ ነበረ የተጠየቁት። በሰጡትም ምላሽ ፌዴሪኮ ኬዛ ሮብ ዕለት በነበረው የሻምፒየንስ ሊግ ጨዋታ ላይ በጉዳት ምክንያት አልተሰለፈም ነበር። በእርግጥ ያን ያህል ትልቅ የሚባል ጉዳት አይደለም። ነገር ግን በነገው ጨዋታ ላይ ይኖራሉ የሚለው ነገር ላይ እርግጠኛ አይደለንም። 50-50 ነው እስካሁን ድረስ ባለውና ነገሮችን ካየን በኋላ በነገው ጨዋታ ላይ ይኖራል አይኖርም የሚለውን ነገር የምንወስነው ይሆናል። ከዛ ውጭ ግን ምንም አይነት አዲስ ጉዳት የለም፣ የተመለሰም የለም። ከሻምፒየንስ ሊግ ጨዋታ ምክንያት በቡድን ስብስብ ውስጥ ያልነበረው ካልቨን ራምሲ በነገው ጨዋታ ላይ የሚኖር
የሚኖር ይሆናል። ከዛ ውጭ ግን ምንም አዲስ ነገር የለም የሚል ምላሽን ሰጥቷል። በአጠቃላይ ከበርንማውዝ ጨዋታ በፊት ከጋዜጠኞች ጋር የነበራቸው ቆይታ ይህንን ይመስል ነበረ። በእነዚህ ባነሱት ነጥቦች ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።